ይህ ቪዲዮ እናንተ ሼር ሳደርገው ያለቀስኩኝ አይ ኖ ምን ይሉኛል ብዬ ላስብ እችላለሁ። ግን እውነት ጨለማ ውስጥ ያሉ ሰዎች እነሱን ተስፋ ያሳያል፣ ለነሱ ተስፋ ይሆናል። እግዚአብሔር እያያችሁ ነው። እግዚአብሔር ሆይ ቀን በቀን የሚጣሉብኝ ፈተናዎች በቻልኩት አቅም ለበጎ ነው ብዬ ማለፍ በሞክርም አሁን ግን ሁሉም ለበጎ ነው ማለት እየደከመኝ ነው። ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራችኝ ነው። እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ ሰው እንዳይመጣበት አስታውሳለሁኝ ሰዎች ለማስደሰት ብዬ ራሴን የከዳሁበት ቀን፣ ሰዎች እንዳላስቀይም ብዬ ራሴን የጣልኩበት ቀን አስታውሳለሁኝ። በሰዎች እየተተረብኩኝ እያለ እነሱ እንዲስቁ እኔም ከነሱ እወዳቸዋለሁ። ትንሽ ጨንቆኛል ጋይስ፣ ትንሽ ጨንቆኛል። ብቻዬን ምናምን ቁጭ በል ትንሽ ልረጋጋ ምናምን። ቶሎ ቶሎ እየጨናነኩኝ ነው አሁን ጊዜ ለምን እንደሆነ አላውቅም። ቶሎ ያቅሜን እየሞከርኩ ነው። እንግዲህ ምን ማድረግ አይቻልም። በጣም ብዙ ሰዎች እረፍት መውሰድ አለብህ ምናምን ይላሉ። ጋይስ እኔ በወስድ በጣም ደስ ይለኛል ሲሪየስሊ። ግን አሁን በቃ ልጆች አሉኝ ምናምን ገባቸው። ፈቅጄ ወስኜ ያመጣዋቸው ልጆች አሉ፣ 5 ልጆች አሉ። ስለዚህ እኔ ከወደኩኝ እነሱ እንደሚወድቁ አውቀዋለሁ። እኔ ከተዳከምኩኝ እነሱ እንደሚዳከሙ አውቀዋለሁ። ስለዚህ I have to be the best like ምርጫ የለኝም። ገባችሁ? ምርጫ የለኝም። አስታውሳለሁኝ ሰዎች ለማስደሰት ብዬ ራሴን የከዳሁበት ቀን፣ ሰዎች እንዳላስቀይም ብዬ ራሴን የጣልኩበት ቀን አስታውሳለሁኝ። በሰዎች እየተተረብኩኝ እያለ እነሱ እንዲስቁ እኔም ከነሱ ጋር አብሬ ስቅ ነበረ። ሞራሌ እየተሰበረ እያለ ዝቅተኝነት እየተሰማኝ እያለ ራሴን እንድጠላ እያደረጉኝ እያለ እየደገፍኳቸው ነበር፣ የዋህ እየሆንኩላቸው ነበር፣ ሞራሌን ስብርብር እስከሚያደርጉት። ከዛ አንድ ቀን ተነሳሁኝና ለምንድነው ሰዎችን ማስደሰት የምፈልገው? ለምን ብዬ ራሴን ጠየቅኩኝ። ለምንድነው ራሴን የምከዳው ሰዎችን ለማስደሰት? ለምንድነው ራሴን መሬት ላይ ዝቅ ማድረገው ሰዎችን ከፍ ለማድረግ? ማን ያስተማረኝ? ከየት ነው ያመጣሁት ይህ ሐሳብ? ለካስ እድሜ ልኬ ሰዎችን ለማስደሰት እየኖርኩኝ ነበር፣ ከህፃንነቴ ጀምሮ፣ ከቤተሰቦቼ ጀምሮ። አያችሁ፣ ብዙዎቻችን ከልጅነታችን ጀምሮ ቤተሰቦቻችን ለማስደሰት በቤተሰቦቻችን እንዳንቀጣ እያልን ጸባያችን መደበቅ እንጀምራለን። ራሳችን መሆን ስንጀምር፣ የፈለግነውን ነገር መናገር ስንጀምር፣ ዋ አንተ ልጅ እንደ ጎረቤት ይሁን ስነ ስርዓት እየተኮረከምን ያደግነው። ራሳችን መሆን ስንጀምር እንኮረከማለን። የልባችን መነገር ስንጀምር እንኮረከማለን። በቤተሰብ ካልተኮረከምክ በመምህር ትኮረከማለህ። ከዛ አድገክ ሁሉም ሰው የሚኮረክምክ ይመስልሃል። ሁሉም ሰው እንደ ቤተሰቦችህ ጥሎክ የሚሄድ ይመስልሃል። ለዛም ነው ለካስ ሰዎችን ምፈራ የነበረው። ለዛም ነው ለካስ ሰዎችን ማስቀየም በጣም ያጨናንቀኝ የነበረው። እለውኝ እንዳይሄዱ፣ እንዳይኮረኩሙ። አያችሁ፣ አድገን የምናሳልፈው ስቃይ ከልጅነታችን የመነጨ ነው። ሳናቀው ብዙ ፕሮግራም የተደረገብን አስተሳሰብ አለ። ያ አስተሳሰብ ነው ህይወታችን ሙሉ የሚቆጣጠረን። ለካስ ነፃ ነኝ። ለካስ ራሴን መሆን እችላለሁኝ። ሰዎችን ማስቀየም እችላለሁኝ። ቢቀየሙ ባይቀየሙ I don't care። ራሴን ሃፒ ካረኩኝ፣ ደስተኛ ካረኩኝ ምን አገባኝ? በኔ ሞራል መሳቅ ለሚፈልግ ሰው I don't care። አስቀይምሃለሁኝ። I don't care። ያ uncomfortable የሆነ conversation እናገራለሁኝ። የዛኔው ማን ስለሆንክ ነው አንተ እንደዚህ ብለህ የምትናገረው? ማን ነህ አንተ እንደዚህ ብለህ የምትናገረው? ይህ አይነት ቃላቶች ከአፌ አይወጡም ነበረ፣ እፈራ ነበረ። አሁን ግን በስነ ስርዓት ይወጣሉ። እኔ ዲስሪስፔክት የሚያደርገኝ ሰው ቦታው ላይ እዛው ያቃታል። ሊያወዳድቀኝ የሚሞክር፣ ሊከዳኝ ያሰበ፣ ሊጠቀምብኝ ያሰበ ፊቱን እነግረዋለሁ እዛው ላይ hey ልትጠቀምብኝ እያሰብክ ነው። I can see it. I don't want this. Hey, you're not good for me. I can't talk to you. Hey, no. መሄድ ትፈልጋለህ? No.
ይህ ማድረግ ትፈልጋለህ? ኖ። ይህ ሙቪ ትወደዋለህ? አልወደውም። ማልወደው ከሆነ አንተ ስለወደድከው እኔ እወደዋለሁ ማለት አይደለም። መስማማት አቆምኩኝ ከሁሉም ሰው ጋር። የራሴ ዩኒክ የሆነ ፐርሰናሊቲ፣ ዩኒክ የሆነ አስተሳሰብ፣ የተለየ ማንም ሰው የሌለው አስተሳሰብ ማውጣት ጀመርኩኝ። ደስታዬ ደግሞ መምጣት ጀመረ። ብዙ ሰዎች ማስቀየም ጀመርኩኝ። እኔን የማይጠቅሙኝ ሰዎች፣ በውሸት ማንነቴን የቀረቡኝ ሰዎች፣ እነሱ ሰዎች መራቅ ጀመሩ። እኔን መጥላት ጀመሩ። እኔን መተረብ ጀመሩ። ግን ደግሞ በተቃራኒው የሚወዱኝ ሰዎች መጡ። ይኸው ሶሻል ሚዲያ ላይ እያያችሁት ነው። የሚወዱኝ ሰዎች ብዙ ናቸው፣ የሚጠሉኝ ሰዎች ደግሞ ብዙ ናቸው። በተመሳሳይ ራሳችሁ በስነ ስርዓት ስትሆኑ ህይወት እንደዚህ ትሆናለች። ሰዎች ሲወዷችሁ በትክክል ይሆናል፣ ከውስጣቸው ይሆናል። ሰዎች ሲጠሏችሁ በተመሳሳይ አንዳንዴ ፈተና ሲበዛባችሁ ማለት ነው ወደ በረከታችሁ ስለተቃረባችሁ ነው። ግን ደግሞ በረከታችሁ እንደተቃረበ ለማወቅ ከመንፈሳችሁ ጋር ቀረቤታ ያስፈልጋችኋል። ከእግዚአብሔር ጋር መቅረብ ይኖርባችኋል ማለት ነው። እኔ ከምታስቡት በላይ ከእግዚአብሔር ጋር ቅርብ ነኝ። ያ ስለሆነም የሆነ ፈተና ሲመጣብኝ ያ ፈተና ጊዜያዊና የሚያልፍ እንደሆነ አውቃለሁ። ባዝንም ከልቤ ከውስጤ አይደለም። የሆነ ነገር ያዝናል፣ ግን ደግሞ መንፈሴ ሰላም ነው። ሰላምን የምታገኙት ለካስ ከእግዚአብሔር ጋር ቅርብ ስትሆኑ ነው። ሁሌም ጸሎታችሁ ልባችሁ ላይ ሲሆን ነው። ጸሎት ማለት ቤተክርስቲያን ሄደ መጸለይ ብቻ አይደለም። ተመርክከ መጸለይ ብቻ አይደለም። ጸሎት ማለት እግዚአብሔርን ማስታወስ ነው። በልብህ እግዚአብሔር እንዳለ ማወቅ ነው። ከጎንህ ካጠገብህ ያለ እግዚአብሔር እንዳለ ማወቅ ነውና ጠንካራ ነኝ። እሱን ይዤ ነኝ። በምን ተአምር ዝቅ አልልም። በምን ተአምር ራሴን አልጠረጥርም። እተማመናለሁ ሁሉም ነገር ለከፍታዬ እንደሚያደርገው። አንድ የምነግራችሁ ነገር ቢኖር ማለት ነው ተስፋ እንዳትቆርጡ። እውነቴን ነው የምላችሁ፣ ተስፋ እንዳትቆርጡ። ይህ ቪዲዮ እናንተ ሼር ሳረገው እያለቀስኩኝ አይ ነው ምን ይሉኛል ብዬ ላስብ እችላለሁ። ግን እውነት ጨለማ ውስጥ ያሉ ሰዎች እነሱም ተስፋ ያሳያል፣ ለነሱ ተስፋ ይሆናል። እግዚአብሔር እያያችሁ ነው፣ ከጀርባችሁ ነው፣ ሳይታወቃችሁ እናንተ ህይወት እየጻፈላችሁ ነው። እግዚአብሔር አመስግኑ ብቻ፣ ሰው አትግዱ። እናንተ እውነቴን ነው የምላችሁ፣ ይቅር ባይነት ይቅር በሉ። በዚህ እየተጠፋችሁ በዚህ ይኸው ፍቅር ስጡ። አንድ ቀን ዛኔ ትባረካላችሁ። ስትባረኩ ደግሞ ማለት ነው የሚያስለቅሳችሁ ባርኮት ነው። ስትባረኩ ደግሞ ማለት ነው ዝምላችሁ ለአንድ ቀን ተደስታችሁ የምትተውት አይደለም። እግዚአብሔራችሁን የምታመሰግኑበት ነው። እግዚአብሔራችሁን የምታመሰግኑበት ነው ስትባረኩ። ዛሬ በወድቅ ነገ ተነስቼ አሸንፋለሁ። ከነገ ወዲያ በወድቅ አሸንፋለሁ በኃይለኛው። ምርጫ የለኝም። ቀጥ ማለት ግዴታዬ ነው። ደረቴን ነፍቼ ለራሴ መቆም ግዴታዬ ነው። ቢካዝ ለራሴ ስቆም ለነዛ ልጆችም እቆምላቸዋለሁ። የሚገርም ህይወት እሰጣቸዋለሁ ማለት ነው። never I would listen ቀጣይ ዓመት አሸንፋለሁ ስላችሁ የቲክቶክ አዋርዱ ስለማውቀው ነው። ማንም ሰው ከኔ በላይ ማንም ሰው ይሄ ጉራ አይደለም። ማንም ሰው ሽምጡን ገትሮ መስራት የሚችል የለም። በቃ በዚህ ደረጃ አሁን ባለሁበት ሁኔታ ማንም ቢመጣ እንኳን ያ ሰው በደንብ አጥንቼ ከሱ ጋር ለመወዳደር ሳይሆን ከሱ ተምሬ በስነ ስርዓት አግዘዋለሁ። ያ ሰው እንዲያድግ ባይዘው ግን ከሱ እማራለሁ። እኔ በቃ በጣም ለመማር ዝግጁ ነኝ፣ ለማሸነፍ ዝግጁ ነኝ። በቃ በራሴ ኮራለሁ፣ ራሴን አደንቃለሁ። እንቀሳቀሳለሁ፣ እራመዳለሁ። በምንም ተአምር ተስፋ አልቆርጥም ምናምን። ኢቭን ብጨናነቅም፣ ኢቭን ባዝንም፣ ኢቭን እያለቀስኩም ቢሆን ስቲል ማድረግ ያለብኝ ነገር አድርጌ ማታ ቤቴ መጥቼ ቁጭ አልጋዬ ላይ ቁጭ ብዬ ባለቅስ ይሻለኛል። ምንም ነገር ሳላረግ ልጆቼ ምን ይሆናሉ የሚለው ጭንቀት ከሚበላይ የሚቻለኝን ነገር አድርጌ ተሰቃይቼም ቢሆን whatever ማታ መጥቼ ባለቅስ ይሻለኛል። you understand like እግዚአብሔር ይመስገን ጌታዬ ሆይ thank you ባዝንም ከልቤ ከውስጤ አይደለም።
የሆነ ነገር ያዝናል ግን ደግሞ መንፈሴ ሰላም ነው and ሰላምን የምታገኙት ለካስ ከእግዚአብሔር ጋር ቅርብ ስትሆኑ ነው you know ሁሌም ጸሎታችሁ ልባችሁ ላይ ሲሆን ነው ጸሎት ማለት ቤተክርስቲያን ሄደ መጸለይ ብቻ አይደለም ተመርከከ መጸለይ ብቻ አይደለም ጸሎት ማለት እግዚአብሔርን ማስታወስ ነው በልብህ